ምንድን ነው የሆነው? እትዬ ይቅርታ አድርጊልኝ። ከየት ነው ያመጣሽው? እትዬ ይቅር በይኝ እባክሽ። ይቅርታ ጠይቂኝ። የምጠይቅሽን ብቻ መልሽልኝ። ከየት ነው ያመጣሽው? እኮ ከዚህ ቤት ወጥተሽ አታውቂ። ከየት ነው ሰ ከማን? እትዬ ልነግርሽ አስቤ እኮ ነበር፣ ግን ወይኔ ውጥ ነው። በስተ መጨረሻም ሰላም ቤቱን ጥላ ጠፍታለች ማለት ነው። ምክንያቱም ጸጸቱን መቋቋም አልቻለችም። ወይዘሮ ማርታ ጽንሷን ባወቀች ሰዓት አልቅሳ አንብታ ነበረ። ቆየ ማን ነው እያለች ስትማጸናት ዋሽታታለች። የሆነ ማወራው ልጅ ነበረ፣ ስለዚህ ያረገዝኩት ከሱ ነው፣ እናንተ በሌላችሁበት ወጥቼ ነበረ በማለት ስትዋሻት ከውሸት ላይ ውሸት ሌላ ውሸት ስለሆነባት ጸጸቱን መቋቋም ስላልቻለች ቤቱን ጥላ ልትሄድ ተገድዳለች ማለት ነው። ወይዘሮ ማርታም እንቅልፍ ነስቷታል። ምክንያቱም ሰላም ከዚህ ቤት ወጥታ እንደማታውቅ ታውቃለች። ስለዚህ ከዛ ቤት ደግሞ ያለው ባሏ ብቻ ነው። ናታንም በቅርብ ጊዜ ነው የመጣው። ቢሆንም ደግሞ ልጇ የሚሆን ነው። ከእሱ ጋር በፍጹም ልጠረጥራት አትችልም። አበጌም እንግዲህ ቆይ ከኛ ቤት ቢሆንስ ያረገዘችው ሰላም ግን እርግዝናዋ የማን ይመስልሻል? ግን እኮ ደግሞ በአንድ ቀን እርግዝና አይፈጠርም በማለት እንግዲህ ለእናቷ እያቀሳሰረች ነው የምትገኘው። አቶ ደረጀም እርግዝናዋን በሰማ ጊዜ በጣም ተደናግጧል። ምን ሆነህ ነው የተደናገጥከው? ምን የተፈጠረ ነገር አለ? አንተ የምታውቀው ነገር አለ ወይ? በማለት ወይዘሮ ማርታ ስታፋጥጠው እሱም እኔ እንዴት ላቅ እችላለሁ? ቆይ እንዴት ሆነ? ለምን ሆነ? በማለት የሚይዘው የሚጨብጠው ነገር አቶ ነው የሚገኘው። ቤቱ በአንድ እግሩ ቁሟል። በሌላ በኩል እንግዲህ ሰላም ቤቱን ጥላ ጠፍታለች። መጥፋቷ ደግሞ ይበልጥ ነገሩን አክርሮታል ማለት ነው። ዳጣና ናታንም በቅናት ዳጣ በቅናት እየቀናች ነው የምትገኘው። ናታን እየሰራው ስራ አሁን እየሰራ ይመስላል። ማለትም በባለፈው ማስቀናት አለብኝ፣ የተማርኩት ትምህርት የማነበው መጽሐፍ ለዚህ ካልጠቀመኝ ለምን ይጠቅመኛል? በማለት እንግዲህ ከአበጌ ጋር ሆኖ ዳጣን እያስቀናት ነበረ። ስለዚህ ፈቷንሽን በማለት እንግዲህ ከአበጌ ጋር ሆኖ ተቃቅፈው ፎቶ በመነሳት እኔ እና እሱ ባልና ሚስት ብንሆን ያምርበናል አይደል እንዴ እያለች አበጌ ዳጣን ስታቃጥላት፣ ዳጣም ውሃን መሀላቸው ቁጭ ብለሽ ፎቶ ላንሳችሁ በማለት ፎቶ ስታነሳቸው ይታያል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ዳጣ ክፍል 20 ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቤተሰቦች ቪዲዮ ላይክ በማድረግ እና እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ናታንና ዳጣ አሁን ላይ ተመሳሳይ ስሜት ውስጥ ነው የሚገኙት። ነገር ግን ዳጣ ናታንን አሳልፋ ለአበጌ ሰጥታለች። ምክንያቱም ደግሞ ከአበጌ ንትርክና ከአበጌ ጭቅጭቅ ለማምለጥ ነበረ ናታንን አሳልፋ የሰጠቻት። ነገር ግን ናታንና እኔ አብረን ብንሆን ባሌና ሚስት ብንሆን ያምርብናል አይደል በማለት ስጠይቃት፣ ዳጣም ተናዳ ሂጂ ውሃ እነሱ መሀል መሆን አለብሽ፣ ፎቶ ላነሳችሁ ነው በማለት ፎቶ እያነሳቻቸው ትገኛለች። ውሃም እንግዲህ አላስፈላጊ ነገሮችን ተማሪዎች እያደረጉባት፣ በባለፈው ያልሆነ መድኃኒት ሰጥተዋት እንድትውጠው እየጋበዟት ነበረ። ከዛ ሲቀጥል ደግሞ ስልኳን በመቀበል እንግዲህ የተለያየ ጉርብ አላስፈላጊ የሆነ ጉርብ ላይ በመክተት አላስፈላጊ የሆነ ነገሮችን እንድታይ በማድረግ እያደረጓት ስለሆነ ዳጣ ደርሳበታለች ማለት ነው። ዳጣም ሂጄ ቅጥቅጥ አደርገዋለሁ በማለት እየፈከረች ነበረ። ይህንም እንግዲህ ለአባቷ ለአቶ ደረጀ ስለ ውሃ ላናግርህ ነበረ፣ ውሃ እኮ ምንም የምታውቀው ነገር የለም፣ ክትትላችሁ ያስፈልጋታል፣ በዛ ላይ ደግሞ ስልኳን ልትቃማ ይገባል፣ እንደዚህ አይነት ነገሮች ችግር ተፈጥረዋል፣ ስለዚህ ለትምህርት ቤቱ ሂደን ማመልከት አለብን፣ ነገር ግን እኔ ሄጄ ልጁን እቀጠቅጠዋለሁ በማለት ለአባቷ ስትናገር፣ እሱም ደግሞ በጣም ነው የማመሰግነው፣ እውነት በጣም ነው ያዳንሽኝ፣ እኛ ቤተሰቦቿ ልናደርገው አልቻልንም፣ ቤተሰብ ቁጥጥር ያስፈልገዋል እና እንደዚህ አይነት ጋጠ ወጥ ልጆች ያሉበት ደግሞ ለትምህርት ቤቱ አመልክተን እንዲቀጡ እናደርጋለን ብሎ በማመስገን ሲጀምርላት፣
ዳጣም ውሃ እኮ እህቴ ናት፣ እሷ ባታቅም ለእኔ እህቴ ናት። ስለዚህ የእህትነት ግዴታዬ ነው፣ ምንም አይደለም። ነገር ግን ሂጄ ቀጠቅጠዋለሁ ብላ ፈክራለች ማለት ነው። በሌላ በኩል ሰላም በጣም ነው የምታሳዝነው። እውነት ለመናገር በጣም ሆድ ብሷታል። በሆነው ባልሆነው ማልቀስ ነው አሁን ስራዋ። በሌላ በኩል ደግሞ ማርታ በጣም ቤቷን የምትወድ ቤቷን የምታከብር ባሏን የምታፈቅር ሴት ናት እና መጀመሪያ ላይ እንግዲህ አበጌ ሰላም እኮ አርግዛለች ብላ በነገረሻ ሰዓት በጣም ደንግጣ የጥፊ መትታት ነበረ። እንደገና ግን እኔን ካላመንሽ ጠርተሽ ንገሪያት፣ እሷ ራሷ ናት አርግዣለሁ ያለሽ በማለት ስትነግራት ደንግጣ እንግዲህ ሰላምን በመጣራት ሰላም ቆይ ምንድን ነው የማየው ነገር እንግዲህ ሆዷ ገፍቶ ስለነበረ ልክ አስተውላ ስታያት እርግዝና አለ። ስለዚህ ምንድን ነው የማየው ነገር ስትላት ሰላምም አዎ ልነግርሽ እያሰብኩኝ ነበር እኮ እንዴት እንደምነግርሽ ፈርቼ ነው በማለት ትነግራታለች። ወይኔ እንደፈራሁት፣ ወይኔ ጉድ ያመነች ብላ ራሷን ይዛ ማርታ እያለቀሰች እባክሽ አብረን ስለበላ ነው አብረን ስለጠጣ ነው፣ እባክሽ የማን ልጅ ነው ንገሪኝ፣ ከማን ነው ከየት ነው ያመጣሽው በማለት እንግዲህ በጥያቄ እያፈጠጠቻት ነው የምትገኘው። እሷ ምን እንደምትል ግራ ስለገባት ፈርታ እየተንቀጠቀጠች የሆነ ልጅ ነው በቃ እናንተ በሌላችሁበት እየወጣው እያገኘሁት ነው የማወራው ልጅ ነበረ በማለት እንግዲህ ትመልሳለች ማለት ነው። ነገር ግን በጣም ስለፈራች እና ወይዘሮ ማርታ ቤቷንም ትዳሯንም ባህሏንም በጣም አብዝታ ስለምታፈቅር ከዛ ለመሸሽ ትዳሩ እንዳይበተን በማድረግ ነው። ነገር ግን ዙሮ ማወቋ አይቀርም። በዛ ምክንያት አምልጣለች ማለት ነው። ሰላም ሰዓቱ ተመስገን አምላኬ በማለት እንግዲህ ተንበርክካ ጾለት አድርጋለች። ወይኔ ስንቱን አሰብኩት፣ አይ ሰው መሆን፣ አይ ሰውነት እያለች እንግዲህ ባሏን ነበር የጠረጠረችው። ምክንያቱም ከአቶ ደረጀ ውጪ ከዛ ቤት የሚኖር ወንድ የለም፣ ናታን ነው። ናታንም እንግዲህ ልጇ የሚሆን ነው። ከናታን ጋር ደግሞ አትጠረጠርም። ሲቀጥል ደግሞ ናታን ከዳጣ ጋር እየታየ ስለሆነ ከእናቱ ከምትሆን ሴት ጋር በፍጹም ሊጠረጠር ስለማይችል እሱን የጠረጠረው ሰው የለም ማለት ነው። ዞሮ ዞሮ ግን ሰላም ያረገዘችው የአቶ ደረጀ ልጅ ነው። ነገር ግን አቶ ደረጀን ከዛ ጉድ ለማውጣትና ትዳሩን እንዳይፈርስ በማድረግ ቤቱ እንዳይበተን በማድረግ ነበረ ሰላም የዋሸችው ማለት ነው። እንግዲህ ሰላም ትልቅ ስህተት ነው የሰራችው። ከአቶ ደረጀ ማርገዝ አልነበረባትም። እንዲሁም አቶ ደረጀ በሷ ጋር እንደዚህ አይነት አንድ ስህተት አንድ ሊፈጠር ይችላል። ዳጣን የመሰለች ልጅ አለሻቸው። ነገር ግን ያው ለዳጣ እህት ወይም ወንድም እንድገምላት በማለት ነው ይሄን የተፈጠረው ማለት ነው። ስለዚህ ይህን መቋቋም አልቻለችም። ለሰላምም እንክብካቤ እያደረገች ያላት ነበረ ወይዘሮ ማርታ ስታደርግላትም እንክብካቤ እንግዲህ ከዚህ በኋላ እቃ ማንሳት የለብሽም፣ እቃም ካነሳሽ ደግሞ ልጆቹ ያንሱት፣ ምንም ስራ እንዳትሰሪ፣ ረዳትም ከፈለግሽ ረዳት አመጣልሻለሁ፣ እኔ ያርስሻለሁ፣ የኔ እናት ምንም እንዳይከፋሽ፣ ሆድ እንዳይበስሽ በማለት ከዚህ ቤት እኔ ልጁን አሳድገዋለሁ፣ ከዚህ ቤት ትወልጂዋለሽ፣ ልጁንም አስታወቂን አምጪው፣ ዲቃላ መባል የለበትም፣ ታገቢዋለሽ በማለት እንግዲህ ብዙ ነገሮችን እየመከረቻት ስለነበር ይህን ሁሉ መቋቋም ስላልቻለች አይኗን ማየት አልቻለችም። እንግዲህ በዚህ ምክንያት ከቤት ተገዳ ልትወጣ ትችላለች ማለት ነው። በቃ ቤቱን ጥዬ መሄድ አለብኝ፣ የምወዳቸውን ነገሮች ትቼ መሄድ አለብኝ በማለት የእነሱን አይንን መቋቋም ስላልቻለች ጥላ ጠፍታለች ማለት ነው። አቶ ደረጀም ቆይ ግን ምንድን ነው መሆነው? አሁን ልጄና የልጄ እናት ቢሞቱስ? ቆይ የሆነ ነገር ቢሆኑስ? አሁን ውጭስ ቤተሰብ የላት ዘመድ የላት፣ ከየት ነው የምትሄደው? ደግሞስ ፈልጌ ባመጣትስ ለሚስቴ ምንድን ነው ምላት? ሚስቴንም ልጆችንም በአንድ ያጣው፣ ቆይ ምንድን ነው መሆነው? እያለ እንግዲህ እያበደ ነው የሚገኘው። እውነት ለመናገር ወይዘሮ ማርታ በጣም ነው ያሳዘነችኝ። በጣም ከምላችሁ በላይ እንደዚህ ርሩ ናት፣ አዛኝ ናት። ግን ደግሞ በባሏ በክብሯ በልጆቿ የሚመጣ ነገር በፍጹም ነው ማትወደው፣ በፍጹም ማለት ነው። እና ሰላም በጣም ነው የተሳሳተችው። ግን ደግሞ ከተሳሳተችም በኋላ ከውሸት ለውሸት ስለተደራረበባት መቋቋም ስላልቻለች ነበረ ለመሰደድ የፈለገችው ማለት ነው። እንግዲህ በያገኘችው አጋጣሚ ማልቀስ ማንባት ነው ቀጣይ ሊፈጠር ሊሆን የሚችለው። እንግዲህ እንደምንም ፈላልጎ አቶ ደረጀ ሰላምን ወደ ቤት ያመጣታል። እንግዲህ ወይዘሮ ማርታም
እውነታውን አውቃ ትቀበላለች፣ ተስማማለች፣ አትስማማም የሚለውን ነገር የምናይ ነው የሚሆነው። እውነት ለመናገር የምትስማማ አይመስለኝም። ምክንያቱም በምንም ነገር አትደራደርም። በምንም በልጆቿ በባሏ በፍጹም የማትደራደር ሰው ብትኖር ወይዘሮ ማርታ ናት። ዳጣም እየጠየቀቻት ነበር። ቆይ ማን ያስቀየመሽ? ምንድን ነው የሆንሽው? ቆይ እትዬ ያስቀየመሽ እንዴ ስትላት፣ እትዬ እኮ የምታስቀይም ሴት አይደለችም። ምንም እኮ የምትናገር ሴት አይደለችም። እሷ በባሏ ኃይለኛ ናት፣ ግን በባሏ በልጆቿ በትዳሯ የመጣን ነው ኃይለኝነቷ ብላለች። ግን እኔ የምለው ማለት ነው ሰላም ይሄን እያወቀች እንዴት ነው ሁለተኛ ስህተት ልትሰራ የቻለችው? እሺ የዳጣ መወለድ አንዴ ስህተት ነው እንበልና አሁን ድጋሚ መድገማቸው ግን በጣም ከባድ ችግር ውስጥ ከባድ ቀጠና ውስጥ ነው የገቡት። አቶ ደረጀ እውነት ለመናገር ደንዝዟል። እንግዲህ ወይዘሮ ማርታም ጠርጥራለች ነገሩን ሁሉ ማለት ነው። ስለዚህ እሱም እንደዚህ ሲደናገጥ፣ እሷም ድንገት ቤቱን ጥላ ስትሄድ፣ ስለዚህ ምን ትሰብ። በዚህ ደግሞ አበጌ እያቀሳሰረች ነው የምትገኘው። በዚህ መሀል አቶ ደረጀ ለወይዘሮ ማርታ ሁሉንም ነገር ይነግራታል ብዬ አስባለሁ ወደፊት ማለት አበጌ ሁሉንም ነገር ስለምታውቅ ሁሉንም ነገር ስለደረሰችበት አባቷ ወይኔ ልጄ ወይኔ አሁን እንዴት ነው የምትሆነው ሰላም ወይኔ ሰላም አስበላሽ ወይኔ ስል ሰምተዋለች። ስለዚህ ሁሉንም ነገር ለእናቷ ስለምትናገር ከዚህ በኋላ እውነቱን ታውቃለሽ የሚል እምነት ዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። በቀጣይ ክፍል ምን ሊፈጠር ይችላል? እናንተ የራሳችሁን ሀሳብ አስተያየት አስቀምጡልኝ። አብራችሁኝ ስለነበራችሁ ጋር አመሰግናለሁ። ላይክ ማድረግ እንዳትረሱ።